አመሰግናለሁ አቶ ልደቱ። አንተንም እዚህ መድረክ ላይ ተጋበዛችሁ ትላልቅ እንግዶች ስላገኘዋችሁ ስላየዋችሁ አብረን አንድ መድረክ ላይ ሆነን ትልቅ ሀገራዊ ፋይዳ ባለው ጉዳይ ላይ ለመምከር ሐሳብ ለመለዋወጥ ስለተገናኘን በጣም ደስ ይለኛል። ለሁላችሁም ያለኝን አክብሮት በመጀመሪያ ለመግለጽ ወዳለሁ። በመላው ጽሁፍ አዘጋጅቻለሁ ግን ጽሁፌን አላነብም። የጽሁፌን ፍሬ ሐሳቦች ብቻ በዝርዝር ለማቅረብ እሞክራለሁ በተሰጠኝ ሰዓት። አልፎ አልፎ አስፈላጊ ሲሆን አንዳንድ ነገሮችን ላነብ እችላለሁ። ወደ ዋናው ጉዳይ ከመግባቴ በፊት በመላው ዓለም ሆናችሁ ይህን ውይይት በቀጥታ የምትከታተሉ እና በማናቸውም ሁኔታ ይህ መልእክት ለሚደርሳችሁ ውድ ኢትዮጵያውያን በተለይም የሲቪል ማህበራት ተሰቡ አካላት ለተከበራችሁ ንግግር አቅራቢዎች እና ሌሎች ተጋባዥ እንግዶች የአክብሮት ሰላምታዬን ያው ቀደም ብዬ ማቅረብ ያለው ይህን መድረክ አዘጋጅተው ለጋበዙን የአብሮነት ኢትዮጵያ መስራቾችና አስተባባሪዎች በሙሉ ያለኝን ትልቅ አክብሮት እና ምስጋናም ጭምር ኢትዮጵያ በጭንቅ የተያዘችበት ወቅት ነው። ኢትዮጵያውያን ግራ የተጋቡበት ወቅት ነው። በኢትዮጵያ ረጅም ጊዜ ታሪክ ውስጥ እንዲህ አይነት ፈተና ገጥሞን የሚያውቅ አይመስለኝም። በእንዲህ አይነት አሳሳቢ አሰቃቂ ወቅት ውስጥ እንዲህ አይነት ምሁራንን የሀገር ባለቤቶችን የሀገር ጉዳይ ይመለከተናል ያሉ ሰዎችን ከያሉበት ሰብስቦ እንዲህ ያለ መድረክ ማዘጋጀት በጣም ከባድ ነው እና ይሄንን ላሳካችሁት አቶ ልደቱ ከነ አጋሮች በጠቅላላ ክብር ምስጋና ይድረሳችሁ። እንዲሁም በዚህ መድረክ የሚተላለፉ ሐሳቦችና መልእክቶችን በቀጥታ ከህዝብ ዘንድ እንዲደርስ እና ተከታታይ የሆኑ ገንቢ ውይይቶችን ለምታዘጋጁ የመገናኛ ብዙሃን ወዳጆቻችን ጋዜጠኞች ሁሉ በዚህ አጋጣሚ ለእናንተ ምስጋና ይድረሳችሁ። በዛሬ አብሮነት ለኢትዮጵያ የድረገጽ ውይይት የተጋበዝነው የወቅቱ የህዝብ የህልውና ትግል ተጠናክሮ ለአሸናፊነት እንዲበቃ የሲቪል ማህበራት ሚና ምን ሊሆን ይችላል በሚል ርዕስ ነው። ይሄ ርዕስ ሁለት ወሳኝ ነገሮች አሉት። አንደኛ የወቅቱ የህዝብ የህልውና ትግል ብሎ የህልውና ትግል እንደሚካሄድ እውቅና የሚሰጥና ከዛ የሚነሳ ርዕስ ነው። ከዛ በኋላ ይሄ የህልውና ኢትዮጵያ ውስጥ ብዙ የህልውና ትግሎች ተካሂደዋል። አንዳንዶቹ የአጭር ጊዜ ግብ ያሳኩና ኢትዮጵያን ግን ከመከራ ሳያወጧት ከጨለማ ከድቅድቅ አስፈሪ ሁኔታው ሳያወጧት ከደም መፋሰስ ሳያወጧት ከግጭት ሳያወጧት መልሰው እዛው እየከተቱ በብዙ ነውጦች የተሞላ የፖለቲካ ታሪክ ነው ያለን። የአጭር ጊዜውን ታሪክ እንኳን ከተማሪዎች ንቅናቄ የመሬት ላራሹ አዋጅን ተከትሎ የነበሩት ከዛ በፊት የነበሩ ንቅናቄዎች ጀምሮ እስከ ቅርብ ጊዜ የዛሬዎቹን አምባገነኖች ወደ ስልጣን ያመጣውን የቄሮና የፋኖ ዘርማና ሌሎች ወጣቶች ንቅናቄን የኦሮሞ ገበሬዎች መሬት ይመለስ የሚለውን ንቅናቄን ጨምረን ሁሉም ንቅናቄዎች ለውጥን ያመጣሉ፣ ለውጥን ያፋጥናሉ፣ ግን መልሰው እዛው የቆምንበት አደጋ ውስጥ ትተውን ይሄዳሉ ወይም ደግሞ የከፋ ሁኔታ ውስጥ ይከቱናል። ስለዚህ የሲቪል ማህበራት በእነዚህ ታሪካዊ ሂደቶች ውስጥ ምን ነበር ሚናቸው? ለምንድነው የተሳካ ዲሞክራሲን ያዋለደ ሰብአዊ መብት የሚከበርበት ፍትህ የሰፈነበት ማህበራዊ ፍትህ በደንብ የተረጋገጠበት ዜጎች በሰውነታቸው የሚከበሩበት ኢትዮጵያውያን የሀገራቸው ባለቤት የሚሆኑባት ሀገር ለምን መፍጠር አልቻለም? የምሁር ችግር የለባትም፣ የሲቪል ማህበራት ቁጥር ችግር የለብንም፣ የተቋማቶች ችግር የለብንም። ግን ምን ቸግሮን ነው እየመለስን እዛው የምንወድቀው? እየመለስን እዛው የተነሳንበት ማጥ ውስጥ መልሰን ራሳችንን የምናገኘው ምን ሆነን የሚለውን መፈተሽ
እንድንችል የሚጋብዝ ርዕስ ነው። የሲቪል ማህበራት ሚናን ጠቅለል ያለ ነገር ጥሩ ድል ነው አቶ ልደቱ የሰጠኸኝ። የመግቢያ ስለሆነ ለሌላው ውይይት መንደርደሪያ እንዲሆን በሰፊው ነው ጽሁፌን ያዘጋጀው። ስለዚህ መሰረታዊ የሆኑ ነገሮችን እያስቀመጥኩ እንዲሄድ ይረዳኛል። የሲቪል ማህበረሰብ የሚለው ሰፊ ማዕቀፍ የትኞቹን አደረጃጀቶች ነው የሚያካትተው የሚል አንድ ሰፋ ያለ ጥናት ከአንድ 10 ምናምን ዓመት በፊት አድርጌ ታትሟል። በሰፊ በመጽሐፍ ደረጃ አንድ አሜሪካ ያለ ተቋም አትሞታልና እሱን መልሼ ነበር እንዳይ ያደረገኝና ብዙ ጊዜ በዚያ የሲቪል ማህበራት የሚለው ላይ ብዥታ ስላለ እሱን አጥርቼ ልሂድ። የሲቪል ማህበራት ተብለው የሚጠቀሱት በጣም ሰፊ ማዕት ከምናስባቸው በላይ ከመንግስት ውጪ ቅድም አቶ ልደቱ በጨረፍታ ነክቶታል። የሲቪሊየን ወይም በመንግስት ተከፋይ ያልሆኑ በመንግስት መዋቅር ውስጥ ያልሆኑ የማህበረሰብ ክፍሎች ለጠቅላላ የማህበረሰብ ጥቅም ወይም ለአንድ ለተወሰነ የማህበረሰብ ክፍል ጥቅም ብለው እነዛን ጥቅሞች ለማስጠበቅ የሚመሰርቷቸው ምንም የመንግስት እጅ የሌለባቸው ማህበራቶች ናቸውና እነዚህ የሰራተኛ ማህበራትን ይጨምራል። የማህበረሰብ አደረጃጀቶች ከእድር ጀምሮ በተለያየ ደረጃ የተዋቀሩና ህዝባዊ መሰረት ያላቸው ማህበራቶችን የነጋዴዎች ማህበር፣ የገበሬዎች ማህበር፣ የመምህራን፣ የዶክተር እያለ በየሙያው በሃይማኖት ዙሪያ በእምነት ዙሪያ የተደራጁ ማህበራትን ለአንድ በጎ ስራ ብቻ የተመሰረቱ ማህበራትን ለመንፈሳዊ ተልእኮና ዓላማ የተመሰረቱ የሰብአዊ መብት ድርጅቶችን ሰብአዊ እርዳታ ብቻ ለመስጠት የተመሰረቱ ድርጅቶችን ወይም ለዲሞክራሲ ምህዳር መስፋትና የዲሞክራሲ ባህል እንዲገነባ እንዲጎለብት ብለው የተቋቋሙ ለህግ ልዕልና መከበር ለማህበራዊ ፍትህ መስፈን እና ሌሎችም እንደዚህ መሰረታዊ መብቶችና ነፃነቶችን ኢላማ አድርገው የኢኮኖሚ፣ የማህበራዊ፣ የሃይማኖታዊ፣ የፖለቲካ፣ የሲቪል እነዚህ ባለም አቀፍ ህጉ እውቅና የተሰጣቸው መብቶች ዙሪያ ላይ ያተኮሩ ስራዎችን ሊሰሩ የተሰባሰቡ ግለሰቦች ምክንያቱም እንኳን እንደ ኢትዮጵያ ወይም አፍሪካ ውስጥ ባለ ደሃ ሀገር አይደለም በሌላው ዓለም እንኳን መንግስታት የማህበረሰብን ሙሉ ፍላጎት ማሟላት አይችሉም። ስለዚህ እነዛን መንግስታት ሊያሟላቸው ያልቻሉ ክፍተቶችን የትም ዓለም ላይ የሚሸፈነው በሚል ከ1966 እስከ 1975 የነበረ እንቅስቃሴ ወደ ኢትዮጵያም መተን የመሬት ለአራሹ ንቅናቄ የገበሬ ማህበራት ገበሬው እንቅስቃሴውን ተቀላቅሎ ነበር። ከየክልሉ የሰራተኞች ተንቀሳቅሰው ነበረ። ብዙ የማህበረሰብ ክፍሎች በሲቪል ማህበር የተደራጁ አካላት ናቸውና አሁን በቅርብ ጊዜ ደግሞ እንደዚሁ የቢጫ ጃንጥላ ህዝባዊ ንቅናቄ በሚል በሆንግ ኮንግ የተካሄደው የአምብሬላ ሙቭመንት ጥሩ ምሳሌ ነው። በኋላ ተማሪዎችን የዩኒቨርሲቲ ተማሪዎች በጠቅላላ የተለያዩ ማህበራት ተቀላቅለው ከምርጫ ጋር የተያያዘ የመብት ጥያቄ ትልቅ ነውጥ ፈጥሯል። አሁን መጨረሻም ላይ ደግሞ ኢትዮጵያ ውስጥ አሁን ያለውን የአገዛዝ ስርዓት በኋላ አድፍጦ ይጠብቅ ስለነበር ጠለፈው እንጂ እነ ቄሮ፣ ፋኖ ሌሎቹም እንደዚህ አይነት አደረጃጀቶች እና ከኋላ ይመሯቸው የነበሩ አካላት ከሲቪል ማህበር አደረጃጀት ጋር የተያያዙ ናቸው። ሲቪል ማህበረሰብ ሲባል ነሰርሊ በህግ ተመዝግቦ ህገ ደንብ ጽፎ ምን ብሎ መንግስት እውቅና የሰጠው ሰርቲፊኬት የሰጠው ማለት አይደለም። እሱ ለህጋዊ ፕሮሰስ ሲባል ነው። እንደ አደረጃጀት ግን እንደውም በድሮ የኢትዮጵያ ህግ እነዚህ ማህበራት ምንም የሬጂስትሬሽን ፕሮሰስ አክኖሌጅመንት ካልሆነ በስተቀር የሬጂስትሬሽን ፕሮሰስም ሳያስፈልጋቸው እንትን ያደርጉ ነበር። ለማንኛውም ወደ ዋናው እንትን ሲመጣ አንዱ ለደቂቃ ነው ይቀርና እሺ ኢትዮጵያ ውስጥ ያለው ዛሬ ያለው ሁኔታ ላይ ልምጣ። ኢትዮጵያ ውስጥ ያለው የሲቪል ማህበረሰብ ሁኔታ ህዝባዊ ቢተኝነትን ተቀብሎ ለማንቀሳቀስ የሚያስችል ነው ወይ የሚለው ወሳኙ ጥያቄ እሱ ነው። ኢትዮጵያ ውስጥ ያለው የሲቪክ ማህበረሰብ ሁኔታ አሁን በተለይ ዛሬ አፈናው በጣም ስለበረታና ለረጅም ጊዜ
ጫና ውስጥ የቆየ የሲቪክ ማህበረሰብ ስለነበረ እንኳን ህዝባዊ ቢተኝነትን በድፍረት ለመምራት እና ፊት ለፊት ለመቆም ይቅርና የሲቪል ማህበረሰቡን ለማፈን የወጣውን አሁን እየተረቀቀ ያለውን ህግ እንኳን መቋቋም የቻለ የሲቪክ ማህበረሰብ አይደለም ያለው። በጣም ለዘብተኛ እኔ በየስብሰባው ላይ ተሽኮርማሚ የሲቪክ ማህበር ነው ኢትዮጵያ ውስጥ ያለው ነው የምለው። የሃይማኖት ተቋማት ይሽኮረመማሉ በመብታቸው ጉዳይ፣ ምዕመናኖቻቸው አደጋ ላይ ሲወድቁ፣ የሃይማኖት ተቋማቶቻቸው አደጋ ላይ ሲወድቁ ዝምታን ይመርጣሉ። ሌሎች የሲቪል ማህበራት፣ የሙያ ማህበራት አንድ ጥሩ ምሳሌ የኢትዮጵያ ሰራተኞች ማህበር ፌዴሬሽን ተወካዩ ፓርላማ ቀርበው ሰራተኞች ከቤታቸው ከስራ ሲመለሱ ፌስታል ይዘው እህል ትራፊ ይለምናሉ። ስለዚህ መንግስት ይሄንን ግብር እነዚህ አካላት ላይ አይጣል ብለው ተማጽነው እግራቸው እንደወጣ ነው የአዋጅ የጸደቀው። ከዛ በኋላ ግን ህዝባዊ ቢተኝነት አልጠሩም፣ ተሽኮርመመው ነው ዝም ያሉት። ስለዚህ ኢትዮጵያ ውስጥ በደልን አብዞርቭ እያደረጉ ህዝቡ ጋር አብረው የሚማቅቅ አብረው ዝም ብሎ በጸጥታ የሚሰቃይ፣ ነጋዴው ሲበደል የነጋዴዎች ማህበር አይንቀሳቀስም፣ ሰራተኛው ሲበደል የሰራተኞች ማህበር አይንቀሳቀስም። እንዲህ አይነት አጣብቂኝ ውስጥ ስላለን ኢትዮጵያ ዛሬ ላለችበት ትልቅ ችግር የሲቪል ማህበራት እዳቸውን ባለመወጣት ተፈጥሯዊ የተደራጁበትን እዳ ባለመወጣት ትልቅ የኃላፊነት ጉድለት አለባቸውና ይሄንን እንዲህ አይነቱ መነቃቃት የሲቪል ማህበራት ህዝቡን እምቢኝ እንዲል፣ ግፍን እምቢኝ እንዲል፣ ህገወጥነትን እምቢኝ እንዲል፣ ሙስናን እምቢኝ እንዲል ካደረጉት ግን ከየትኛውም አደረጃጀት ኢትዮጵያ ውስጥ የሲቪል ማህበራት ናቸው የኢትዮጵያን ህዝብ ከፋፍለው በትላልቅ ቁጥር የያዙት። የሃይማኖት ተቋማቶች በ10 ሚሊዮኖች የሚቆጠረውን የኢትዮጵያን ህዝብ 60፣ 40፣ 50 ሚሊዮን ይዘዋል። የፖለቲካ ፓርቲዎች እነሱን ያህል የሩቡን ሩብ እንኳን የያዘ የፖለቲካ አደረጃጀት የለም። ስለዚህ የሃይማኖት አባቶች ለነጻነት ቀንዲል ከሆኑ፣ የሲቪክ ማህበራት መሪዎች ለነጻነት ቀንዲል ከሆኑ ኢትዮጵያ ነጻ የምትወጣበት ጊዜ ሩቅ አይሆንም። አመሰግናለሁ።